ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ደስታና ሩታዬ በድጋሚ መጥተዋል። ዛሬ ሰርፕራይዙን ጠብቁ ማለት ነው። ደስታ እንግዲህ ሩታ ቆርጦላታል ስለ አብርሽ። ከዛ ደስታም እንግዲህ የጠፋ እያልን ስንፈልገው ነበር ብዙዎቻችን ጠፍቶ ነበር ማለት ነው። አንድ ቀን ነው እንደውም የሆነ ቪዲዮ የለቀቀው አብርሃም ተያመመ ተተባለ በኋላ ምናምን መሰለኝ እና ከዛ በኋላ መቶ ያውቅም በቻናሉም ሆነ በምንም በሚዲያ ሁሉ መቶ ያውቅም። እንግዲህ ዛሬ እንደ አዲስ ከች ብሏል ማለት ነው። ዛሬ ማታ ጠብቁ ተብሏል። እንግዲህ አዲስ ሰርፕራይዝ ያረጋታል ሩታን ብለን እንጠብቃለን ማለት ነው። ሩታዬም እንግዲህ የአብርሃም ነገር ቆርጦላት ወደ ደስታ ተመልሳለች ማለት ነው። የማያዋጣ ባል ቅንድብ ላይ ይስማል አለ ያገሬ ሰው። ለማያዋጣሽ መጥቶ ህይወትሽን የበጠበጠው ሰውዬ እንግዲህ ደስታ መጥቶልሻል ማለት ነው። በነገራችን ላይ አንዳንዴ ስትጎዱ እንግዲህ ብዙ ጊዜ ታየነው ደስታ በጣም ይወዳታል፣ በጣም ያፈቅራታል እና ብዙ ነገሮች አሳልፏል ብለን እናስባለን። አንዳንዴ ለፍቅር ብዙ መስዋዕትነት ትከፍራላችሁ። እንግዲህ ደስታም እንደሱ እያደረገ ነበረ። መጨረሻ ላይ ሻንጣውን ሁሉ ይዞ መጥቶ ነበር። በዛም ላይ ሩታ ልቧ ከአብርሃም ጋር ስለሆነ አልፈልግህም ብላ አስወጥተው ነበረ። እንግዲህ መጨረሻ ላይ ዛሬ በሚለቀቀው ቪዲዮ እንግዲህ ደስታ ከሩታ ጋር ይገናኛል ማለት ነው። ከሩታ ጋር ኑሯቸውን ይቀጥላሉ። ሉልዬም እንግዲህ ከደስታ ጋር ያድጋል ማለት ነው። አቶ አብርሃምም ወደ ከልቸሌ ይገባል ማለት ነው። ካላግባብ ልጁን እየመጣ እየወሰደ ስላስቸገረ ማለት ነው። ስለዚህ ዛሬ ቆልጦላት ሩታዬ አብርሃምን አይንህን እንዳላየው ብላ ደስታን ወደ ቤቷ ይዘው መታለች ማለት ነው። እንግዲህ አብርሃም ምን እንደሚሆን አናውቅም። አንዳንድ ደግሞ ነገሮች ስሰማ አብርሃምና ፍቅር ምንም ግንኙነት የላቸውም። ለእንትል ብለው ነው ለፍራንክ ብለው ነው የመጡት እየተባለ ነው። ሩታና አብርሃምን አንድ ልታረግ ነው የመጣችው እሷ እየተባለ ነው። አይመስለኝም። ደስታ እኮ መጣት እንግዲህ በኋላ ሩታ የምትታለል አይመስለኝም ብዬ ነው የማስበው። ብዙዎቻችሁ ደግሞ በጣም የምትገርሙኝ ማለት ነው። አንዳንዶቻችሁ የምትሳደቡ ልጆች እናንተ ሩታን ቅቤ እየቀባችኋት ነው እንዴ? ፍቅርን ተሳደበች ሄልሚላ ተሰደበች እያላችሁ ሚዲያ ላይ እንከሳለን። ምን አቅም አለሽና ነው አንቺ የምትከሺው? አንቺ ስትከሺ ሌሎቹ አንቺ ቅቤ እየቀባሽ ነው ሩታን፣ አንቺ ቅቤ እየቀባሽ ነው ቻናልችን ያሳደግሽው። እንደው በጣም ትገርሙኛላችሁ። እንከሳለን፣ ክሰሱ፣ ህግ ባለበት ሀገር ይል አንቺ ለሌላው ሲሰራ ለአንቺ አይሰራም እንዴ? አንቺ ሩታን አንዴ ወንድ አጣች አንዴ ምን አጣች እያልሽ ስትሰድቢ የምትዩ ያንቺ ቅቤ እየቀባሻቸው ነው እንዲ ሚዲያ ላይ ተዘፍስፈሽ የምትዩ በቀን 10 ጊዜ ቪዲዮ የምትገቢው ሊቭ የምትገቢው ቅቤ እየቀባሽ ነው ሰውን። የአንቺ ጥሩ መልእክት ነው የምታስተላልፊው ማለት ነው። ሌላው ግን ባለጌ ነገር ነው የሚያስተላልፈው። አንቺ ጥሩ ነገር እያስተላለፍሽ አይደል እንዴ? እንደው ይሄንን ተሰማሽው ማለት ነው። የመጀመሪያ አንቺን ራስሽን አስተካክሊ። ሰውን ሰደባችሁን ከሳለን ከማለትሽ በፊት እንኳን መዘግዘግ ሌላም ነገር መሆን ይገባታል። የራሷ ልጅ ማሳደግ ሲያቀታት የሰው ልጅ ምን መታሳድጋለሁ እንዲህ ያደርጋለሁ እንዲህ። አንቺ ምን አገባሽ? በራሷ ልጅ ደግሞ ሌላ ሰው አልያዘውም ብለሽ ይህን ያረሩታን ትሳደቢያለሽ እንዴ? ኧረ ተያት። አንቺ ደግሞ አበዛሽው። አንቺ ቅቤ እየቀባሽ ነው ህዝቡን። ሌላው ሰው ተሳዳቢ፣ አንቺ ጨዋ ይከሰሳል ማለት ነው። ለማንኛውም እንግዲህ ደስታ እየዛሬ ይመጣል ማለት ነው። አንዳንዶቻችሁ ግን አፋችሁን አትክፈቱ በሩታ ላይ ማለት ነው። እናንተ ቅቤ እየቀባችሁ አይደለም ሰውን እንኳን መዘግዘግ አገኙት ይከርብቱት። ምን አገባሽ አንቺ? ታገኟት ፍቅርንም ይከርብቷት፣ ሩታንም ይከርብቷት፣ ሄልሚላንም ይከርብቷት። እኛ ያገባንም ግን አያገኟቸውም። ምን አገባሽ? ለወሬ ደግሞ ጉድ እኮ ነው ዘንድሮ። ምነው አንቺ እናቴ እዛ ጋ ስንት ህዝብ
ስንት ወገንሽ እያለቀ ያልተቆረቆች ሚዲያ ላይ ወጥተሽ ፍቅር ተዘቀዘቀች ካለች ተዘቀዘቀ ታያለሽ። እዛ እናትሽ እየተገደለች ነው ያለችው ወይ ቤተሰቦችሽ። ይህን ጊዜ ቤተሰቦችሽ አብይ እየፈጀልሽ ነው። እንደ እዚህ ሚዲያ ላይ ወጣችሁ ሌላ ነገር ታስወሉናላችሁ። ለማንኛውም እኛ ማንምንም አንዘቀዝቅም፣ እንናገራለን። ዚዘቅዝቅሽ እና አንቺ ነሽ ስዘቀዝቅ የምናይሽ። ስለዚህ ፍቅር እንግዲህ ፍቅርም ሆነ አብርሃም እንግዲህ ደስታ መጥቶላችኋል ማለት ነው። ለማንኛውም ፍቅር ዝም ብላ ነው የመጣችው እየተባለም ይወራል። እንግዲህ ሰሞኑን እናያለን ማለት ነው። ዝም ብላ መጣች እንትልም ብላ መጣች፣ እኛ ያገባንም። ስለዚህ ሩታ ደግሞ ራስሽን ኮራ አርገሽ ተበቃ አርገሽ ሄርሜላ ትርላፊ መቀበሏ የሰው የወደቀ ማንሳት ስለሆነ ህዳ ታነሰዋለ ፍቅር ስትጥለው ማለት ነው። ስለዚህ ሄርሜላም ብኮኝ ይህን የመሰለ ውበት ይዘሽ ራስሽን ኮራ ደመቅ አድርገሽ ሌላ ሰው ጋር ነው እንጂ ማይክል ጃክሰን ሄርሜላ ነው ይላሉ። ይህን ያህል ቀን ሌላ ሴት ሲነቀልሙ ደግሞ ወደ ሄርሜላ። ኧረ ተው ተው፣ አፋችሁን አትክፈቱ ተው። እሷ አትፈልገውም፣ ሩታም አትፈልገውም። ሩታም ይሆቷል ልጅ የምለው ከሄርሜላም ይሆቷል ልጅ የምለው እሱ ከሶስት ያጣ ጎመን ይሆንና ሲንዘላዘል ፌስታሉን ከራሱ ላይ ቋጥሮ ጫቱን በዚች ጋር እንትል በእጁ ይዞ ሰንደሉን በጆሮው ይዞ ነው የምናየው። ወደፊት እናየዋለን ማለት ነው። ስለዚህ ለማንኛውም ደስታ እንግዲህ ዛሬ ሩታዬን ሰርፕራይዝ ያረጋታል። አበባውን ይዞ ምን ብሎ በቃ ተውኝ እስቲ። በነገራችን ላይ ማለት ነው አንድ ነገር ደግሞ ልንገራችሁ። አንዲት ፈረንጅ ነኝ ኢትዮጵያዊ ነኝ ጉድፈቻ ተሰጥታ አድጋ ይሆን? እኔ ግን እሷን ሴትዮ አረብ ሀገር ነው የማያውቃት። አረብ ሀገር ነው በቃ አውሮፓ አይደለም። የሆነ ስትበጣጠስ አረብ ሀገር ነበር እያዩሃት ማለት ነው። እና አሁን ኢትዮጵያ ሄዳ አምደሰት ሙጬ ነች ምናምን እያስተላለፈቻ ነው እና እንዴት እንደምትናገር ማለት ነው። እንዲ እናቴ እንዲ በየሀገሩም እኮ እኔ እንግዳ አልወድም አለች፣ እኔ ሰው አልወድም አለች። በየሀገሩ እኮ እናቴ አሁን የሚያሳለችን ያለንባቸው የእንግዳ እንደው እዚህ ሀገር እንኳን ቢሆን እንግዳ ያው ካረፍሎግራም እኔ እመጣለሁ ብሎ ተልታላሉ። እንደ ኢትዮጵያ ምግብ ተሰልቶ ምናምን አይጠብቅም። ፕሮግራሙ እንደዚህ ነው እንጂ እንግዳ ሁልጊዜ ይመጣል። ቡና ሻይ ሁልጊዜ ይቀርባል። ምግብ ብቻ ነው የማይበሉት። ለዛውም ታልተናገሩ እንጂ ተተናገሩ ተሰልቶ ነው የሚጠብቃቸው። አንዳንዴ እንደው የሀገራችንንም ባህል የውጩንም ባህል የምንረሳ ሰዎች ያለን ብዬ፣ እቺ ደግሞ ከምን እንደመጣች አላውቅም። ስትበጣጠስ አይቻታለሁ ማለት ነው። መቼም እንዲሁ ልሰራባን ነበር፣ ግን እንደ እጭ አስጠላችኝ። እቺ ደግሞ ምን አባቷ ታዋቂ ላረጋት ነው እንዴ ብዬ ነው እንጂ እንደው ይህ ለማንኛውም ዛሬ እንግዲህ አዲስ ነገር እንጠብቃለን። እስቲ ደስታ ምን ይዞ እንደሚመጣ። በሬ ይዞ ይመጣ ይሆን ወይስ በግ ይዞ ይመጣ ይሆን ወይስ ወርቅ ይዞ ይመጣ ይሆን ወይስ አበባ ይዞ ይመጣ ይሆን ወይስ መኪናውን የቤቱን ቁልፍ ይዞ ይመጣ ይሆን? እስቲ እንዴ ሩታዬ የቤት ቁልፍ ተሰጥቶሽ ነበር። የመኪናውን ቁልፍ አልቀበልም ብለሽ አይተንሻል። የቤቱን ቁልፍ ሰጠሽው መልሰሽ ወይ የታረግሽው የደስታን ማለት ነው። የደስታን የቤት ቁልፍ እሱን አላየንም። እንግዲህ ዛሬ ወይ ቁልፉን ሰጥቷት ወይ አይኗን ሸፉነው አይኗን ጭፉን አድርገው ሉልዬን እሷን ከደስታ ቤት ሲያስገቧት አይታያችሁም? እሱ ነው እኔ የታየ ማለት ነው። ኔቶሮ ሰርፕራይዝ አለሽ ብለው ደስታ እንግዲህ የጠፋሁበት ምክንያት ቤቱን እያስተካከልኩና ቤቱን እየጨረስኩ ነው ብሎ ነይ በይ እንግዲህ ወደ ቤትሽ ግቢ ሲላት፣ እዛ ደግሞ አብልሽ ደግሞ እኔ እኮ ውሸቴን ነው እንጂ አንቺን እኮ አወድሻለሁ ብሎ ደግሞ አብልሽ እምቧ ከለዩ ሲል አይታያችሁም? እኔ ይታየኛል ማለት ነው። ለማንኛውም ቪዲዮውን ሲጀምሩ ሻር ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። እንግዲህ አዳዲስ ነገሮች ስንሰማ ከች እንላለን። መቼም ሰሞኑን ተመችቶናል ለወሬ ማለት ነው። ልጆች ስለሌሉ ነው። ባካችሁ አንድ ወር ረፍተንን ተገላገል። እኔማ ተገላገልኩ ነው። እንደው ራሴን አዙሮ ነበር። እንደው በነገራችን ላይ ራሴ ሊበተን ትንሽ ሲቀረው ሄዱልኝ ማለት ነው።
እና ይህን እላችኋለሁ። ሼር ላይክ አድርጉ። በዛ ላይ ጉፋንም ይዘኛል። ምን ይለኛል? ተው ጥርሴን አሞኛል። አረ ምን ያላመመኝን ነገሩ እንደው እነሱ ጋር ብዳረግ ይሻለኝ ነበር ከበሽታ ጋር ከመዳረቅ። አሁን እንግዲህ የውላችሁ አሁን ልብስ አጥባለሁ። ሴትዮዋ ያዋ ተሰብስቦ ቁጭ ብሏል። አይ